ሄርሚ አንዳንድ ነገሮችን ማውራሽ ፈልጋለሁኝ ለአንተ የምትፈጠሩት ነገሮች ምናምንና ለዛ ነው ቢያንስ አንቺ እንኳን ትረጅኛለሽ ብዬ ነው የጠራሁሽ። የሚያስመጣኝ ጉዳይ ኖሯል ብዬ አላስብም እኮ ያን ደግሞ የምታስቢ ከሆነ ቢያንስ ፕሊስ ለመረዳት ሞክሪ። ሄርሚ ምን ልረዳክ? የተፈጠሩትን ነገሮች ስላትረዳሽ ትናንትናም ምንም መታገስ አቅቶሽ ጥለሽ ነው የወጣሽው። ምን እንድሰማ ፈለክ አብርሃም? እኔ ከነገርኩህ እኔ ካስረዳሁህ እኔ እንደ በዛ ልክ እየነገርኩህ ያልተረዳክ በዛ ሰዓት ምንስ ብዬ እዛች ጋር ረጅም ሰዓት መቆየት እዛ ጋር መቆየት ምን ጥቅም አለው ብዬ አሁንም ደግሞ ምንም የምታስረዳኝ ነገር የለም። ነገሮችን አንተ ከምታስረዳኝ በላይ በደንብ በተግባር አሳይተኸኛል አይደል? ከዛ ባለፈ ደግሞ አሁንም የመጣሁት ነገሮች እንድታስረዳኝ ካንተ መስማት የምፈልገው ነገር ይደብርህም ደስ ይበልክም ደከመኝ ከኔ የምትፈልገውን ነገር ንገረኝ እንጂ ነገሮችን ላስረዳሽ አትበለኝ አብርሃም። ሄርሚ እኔ ደህና ነኝ። ቢያንስ ነገሩን አንቺ ተረተሽኝ ችግሮችን አውርቼሽ እንዲቀለኝ ስለምፈልግ ነው ሄርሚ እንጂ ሌላ ምንም ነገር ኖሮ አይደለም። ምን ልረዳክ? በጣም እየደበረኝ ነው ያለው ሄርሚ። እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? እኔ ምን አጉድዬብክ ማለት በእውነት በኢየሱስ እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህም በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ ያንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ አይከፋትም? ሄርሜላ ተስፋ አትቆርጥም? ምን አይነት ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና ልርቅህ እንድትፈልግ የምታረገኝ አይደል እንዴ? ስለዚህ አሁን ነገሮችን ማስረዳትም አይጠበቅብህም። ለኔ ምንም ባታስረዳኝ ከደበረክም አይዞክ ምንም ማድረግ አይቻልም። ምክንያቱም ብዙ ጊዜ ደበረክ ብዙ ጊዜ እንዳይከፋህ ብዬ ላንተ ጥሩ ነገር ሳደርገው አንተ በመጥፎ ነገር ነው መሰለኝ የምትተረጉመው ወይም ደግሞ ቆይቶ መጥፎ ነገር ህዝቡ ወይም ደግሞ አንዳንድ ሰዎች በመጥፎ ነገር ከመተረጉማቸው በላይ አንተም ያ ነገር ሊገባ ካልቻለ ቢገባ ከያን የተረዳው ነበር እስከዛሬ ድረስ። ስለዚህ አሁን ምንድነው ምንህን ያመመክ? የእውነቴን ነው አሞኛል ባትለኝ እኔ ምንም ስልክም አላነሳልክም ምንም ማውራት አልፈልግም ስለማንም ምንም ማውራት አልፈልግም። ነግሬህ ነበረ በጣም አስጠንቅቄህ ነበር በጣም ብዙ ቴክስት ልኬልህ ነበረ በጣም ላውራክ ፈልጌ ነበር ግን በጣም ገፋኸኝ በጣም ከበፊቱም ከማውቀው በላይ እስካሁን ገፋኸኝ። አይበቃም? ምንም እንዳላሳለፈ እኮ ነው ባንድ ነገሮችን ከኔ ጋር ያለህን ነገር ትተክ ከሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ ማልወደድበት እኔ ማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ስለዚህ አሁን ለኔ ማስረዳትም ነገሮችን ለኔ እንትን ለማለትም ምናምን እንዳትሞክር ራስህን ጠህል ለማድረግ ሞክር። ገባህ? አሞኛል ስላልከኝ ነው እንደዚህ ደግሞ ቆመ ካየው ለኔ በቂ ነው። ይሄድ ይሻለኛል ሳይሆን ሄርሚ ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው ንገሪ የሌለሽኒ። እሺ ለማንኛውም ቤተሰቦቼ በጣም ይቅርታ በጣም ዛሬ ትንሽ ስሜታዊ ስለሆንኩኝ ነው። በጣም ሶሪ፣ በጣም ይቅርታ። ብቻ በተፈጠረው ነገር በጣም ነው ያዘንኩት ከምላችሁ በላይ ደብሮኛል። ያው ሁሉም ሰው እውነቱን እያወቀ ሲመጣ ግን ብቻዬን እንደማልሆን እርግጠኛ ነኝ። አሁን ነው ብቸኝነት እየተሰማኝ ያለው። ያው ጓደኞቼም በተፈጠረው ነገር አኩርፈውኛል። ለምን እኛ ምንልህን አልሰማህንም ምናምን ብለው ሄርሜላም ልክ እንደዛ አይነት ስሜት ነው የተሰማትና መሆን ይችላል እንደምኖረው መኖር ይችላልኝና ከዚህ በኋላ አሁን እና እሷ አንድ የሚያገናኘን ነገር አለ። እሱም ልጅ ነው።
ልጃችንም ደግሞ በጋራ ማሳደግ እንችላለን። የእሷን ፍላጎት ግን ሙሉ እንዲሆንላት ከቻልኩኝ ዛሬ ካልቻልኩኝ ነገ አንድ የቀራት ነገር አለ። እሱን ማሳካላታለሁ። ከዛ እንደምትፈልገው መኖር ትችላለች። ሲወት ይቀጥላል። እንግዲህ ነገሮችን አሁንም ድረስ አምኖ መቀበል እየከበደኝ ነው እና በጣም ከራሴ ጋር እየተጣላሁ እና ከራሴ ጋር በጣም እየታገልኩኝ ነው ያለሁት እና አሁንም ድረስ በጣም እየከበደኝ ማለት ነው። እንዴት ብዬ መቀበል እንዳለብኝ እንዴት ማመን እንዳለብኝ ግራ ይገባኝ ነው። አላቅም ብቻ ለምን እንደሆነና ስሜቴን አውጥቶ መናገር እየከበደኝ ነውና ምን እንደምንም አላቅም። እኔ አብጄ ይሁን ምን ይሁን ግራ እየገባኝ ነው። በቃ ምንም ከራሴ ጋር እየሆንኩኝ አይደለም ከትናንትና በኋላ ማለት ነው። እንደዚህ ባዶ ሆናለሁ ብቻዬን ሆናለሁ ብዬ አንድም ቀን አስቤ አላቅም። አሁን ግን ብቸኝነት ተሰማኝ። ብቸኝነት ይሄንን ነገር እንዴት ልመነው? እንዴት ልቀበለው? ዙሪያ ላይ አንድ ሰው ነው ያጣሁት ማለት ነው። ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰቀቀን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው ንገሪ የሌለ አንዳንዴ የሆነ ነገር ሲጨለምባችሁ ሁሉም ነገር አብሮ ተያይዞ ነው እንትን የሚለውና ለዛም ይመስለኛል አሁን ላይ እንደዚህ የሆንኩት። ስለ ሁሉም ነገር አመሰግናለሁ። ስለ እናንተም አመሰግናለሁ። እግዚአብሔር ያክብርልኝ። ጥሩ ስሜት ላይ ስሆን ተመልሼ ወደ እናንተ እመጣለሁ። አሁን ግን ይመስለኛል ትንሽ መረጋጋት ሳይኖርብኝ አይቀርምና ራሴን ትንሽ ማረጋጋት ይኖርብኛል። ቤተሰቦች አይተዋረድሽኝ ዘመድ አሳጣሽኝ አላሳዝን